የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ከ10 ዓመታት ረጅም ጥበቃ በኋላ ለይፋዊ የሥራ ጉብኝት አዲስ አበባ ገብተዋል። የጉብኝት በሁለቱ ሀገራት መካከል ያለውን ታሪካዊ ግንኙነት ወደ ላቀ ስትራቴጂካዊ ምዕራፍ የሚያሸጋግር ሲሆን ፕሬዝዳንቱ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም በጠቅላይ ሚኒስትር አብይ አህመድ ደማቅ አቀባበል ተደርጎላቸዋል። ጉብኝቱ ቱርክ በአፍሪካ ቀንድ ያላትን ተጽዕኖ ለማጠናከርና ኢትዮጵያ ደግሞ በምስራቅ አፍሪካ ያላትን ቁልፍ ሚና ዳግም ለማረጋገጥ የምትጠቀምበት ታሪካዊ አጋጣሚ ተደርጎ ተወስዷል። ፕሬዝዳንት ረሲፕ ጣይብ ኤርዶሃን አሁን ከደቂቃዎች በፊት ቦሌ ዓለም አቀፍ አውሮፕላን ማረፊያ ጣቢያ የደረሱ ሲሆን ጠቅላይ ሚኒስትር አብይ አህመድ እጅግ ደማቅ የሆነ አቀባበል ከማድረግ ባሻገር ወደ አድዋ ሙዚየም በመሄድ በአዲስ አበባ ከተማ ከንቲባ መሪነት በአድዋ ጀግኖች የመታሰቢያ ሙዚየም የአበባ ጉንጉን የሚያስቀምጥ ይሆናል ተብሎ ይጠበቃል። ከዚህ በኋላ የአድዋ መታሰቢያ ሙዚየም እንደተጠናቀቀ ጠቅላይ ሚኒስትር አብይ አህመድ በብሔራዊ ቤተ መንግስት አቀባበል የሚያደርጉላቸው ሲሆን ሰፊ የሁለትዮሽ ውይይት የሚያደርጉ ይሆናል። የውይይታቸውን ፍጻሜ ተከትሎ የጋራ መግለጫ እንዲሁም በንግድ፣ በኢንቨስትመንት፣ በወታደራዊ፣ በቴክኖሎጂ ሽግግርና በአርቲፊሻል ኢንተለጀንስ እንዲሁም በሌሎች ልዩ ልዩ ዘርፎች ዙሪያ በጋራ ለመስራት የሚያስችሉ ስምምነቶች ይፈራረማሉ ተብሎ ይጠበቃል። የፊርማ ስነ ስርዓቱን መጠናቀቁን ተከትሎ ለፕሬዝዳንት ረሲፕ ጣይብ ኤርዶሃን የተዘጋጀ የክብር እራት ግብዣ የሚደረግ ሲሆን ምሽት ላይ ፕሬዝዳንቱና ልዑካናቸው ወደ ሀገራቸው የሚመለሱ ይሆናል። የፕሬዝዳንት ኤርዶሃን የአዲስ አበባ ቆይታ በእንዲህ አይነት ደማቅ ዲፕሎማሲያዊ ስነ ስርዓት መካሄዱ ከሁለትዮሽ ስምምነቶቹ በስተጀርባ ያሉ ታላላቅ ቀጠናዊ አጀንዳዎችን ፍንጭ የሚሰጥ ነው። ጉብኝቱ በንግድና በቴክኖሎጂ ዘርፎች ላይ ከሚፈረሙ ስምምነቶች ባሻገር በኢትዮጵያና በጎረቤቶቿ መካከል ባለው ግንኙነት ላይ ምን አይነት ሚና ይኖረዋል የሚለው ጥያቄ የብዙዎችን ቀልብ ስቧል። በተለይም የባህር በር ጥያቄና የቀጠናው የኃይል ሚዛን መለዋወጥ በሚያሳስባቸው የግብጽ የሶማሊያና የኤርትራ መሪዎች ዘንድ ይህ ጉብኝት በትኩረት የሚከታተሉት ጉዳይ ሆኗል። በመሆኑም የፕሬዝዳንቱ የአንድ ቀን ቆይታና ከጠቅላይ ሚኒስትር አብይ አህመድ ጋር የሚያደርጉት ምክክር በአፍሪካ ቀንድ ጂኦፖለቲካ ላይ የሚኖረውን ሰፊ አንድምታ እንደሚከተለው በዝርዝር እንመለከተዋለን። አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳትረሱ ስንል ለማስታወስ እንወዳለን። የቱርኩ ፕሬዝዳንት አዲስ አበባ መግባታቸውን ተከትሎ የተሰማችሁን የትኛውንም ሀሳብ አስተያየት ጻፉልን። ካፍታ ቆይታ በኋላ ተመልሰን እንገናኝ። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ከ10 ዓመታት በኋላ አዲስ አበባ መግባታቸው በኢትዮጵያና በሶማሊያ መካከል ያለውን የባህር በር ውጥረት ለመፍታት አዲስ ዲፕሎማሲያዊ መንገድ የሚከፍት ይሆናል። ፕሬዝዳንቱ በቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የተደረገላቸው አቀባበል ቱርክ ለአፍሪካ ቀንድ ሰላምና መረጋጋት ያላትን ቁልፍ ስፍራ የሚያመላክት ነው። ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኤርዶሃን የሚያደርጉት ምክክር ኢትዮጵያ በሶማሊላንድ በኩል ለማግኘት ለምትፈልገው የባህር በር አማራጭ የቱርክን ይሁንታና ድጋፍ ለመጠየቅ ያለመ እንደሆነ ይገመታል። ይህ ጉብኝት ቱርክ በቀጠናው ያላትን ተሰሚነት ተጠቅማ በሁለቱ ጎረቤታማ ሀገራት መካከል ያለውን የዲፕሎማሲ ጸጥታ ለመስበር የምታደርገው ጥረት አካል ተደርጎ ይወሰዳል። ምንም እንኳ በአሁኑ ወቅት በአዲስ አበባና በሞቃዲሾ መካከል ያለው ግንኙነት በዲፕሎማሲያዊ ቋንቋ ሰላማዊ ቢመስልም በውስጠ ታሪኩ ግን በቀላሉ የማይፈታና ወደ ፍጹም መረጋጋት ያልተሸጋገረ መሆኑ ይስተዋላል። ፕሬዝዳንት ሐሰን ሼክ መሐመድ በተደጋጋሚ ወደ ካይሮ የሚያደርጉት ጉዞና ከግብጽ ጋር የሚፈጥሩት ወታደራዊ ጥምረት በኢትዮጵያ ላይ የቀጥታም ይሁን የተዘዋዋሪ ጫና ለማሳደር የታለመ እንደሆነ ይነገራል። የሶማሊያ መሪዎች የጎረቤት ሀገራት የሶማሊላንድን መገንጠል እየደገፉ ነው በማለት የሚያቀርቡት ቅሬታ ቀጠናው በጥርጣሬ ደመና እንዲሸፈን ማድረጉ እሙን ነው። ይህ ስር የሰደደ አለመተማመን ባለበት ሁኔታ የኤርዶጋን መምጣት በሁለቱ መሪዎች መካከል ያለውን የማይታይ ግን የቀዘቀዘ ግንኙነት ለማለስለስና በጠረጴዛ ዙሪያ ለመነጋገር አዲስ ተስፋ የሚፈነጥቅ ነው። ኢትዮጵያን ብትሆን ከሶማሊላንድ ጋር በቅርቡ ትፈርሟለች ተብሎ የሚጠበቀው አዲስ የትራንስፖርትና የትራንዚት ስምምነት በሞቃዲሾ ዘንድ ከፍተኛ ቁጣን ቀስቅሷል። ከዚህ ባሻገር ለአፍሪካ ህብረት ስብሰባ የሶማሊላንድ ባንዲራ ከሌሎች ሉዓላዊ ሀገሮች ጋር በአዲስ አበባ አብሮ ተሰቅሎ መታየቱ የስህተት ብቻ አይመስልም። ታዲያ ይህ ውጥረት ባለበት ወቅት ነው እንግዲህ ፕሬዝዳንት ረሲፕ ጣይብ ኤርዶሃን አዲስ አበባ የገቡት። ቱርክ በሁለቱም ወገኖች ዘንድ ያላት የኢኮኖሚና የደህንነት ተሰሚነት ኢትዮጵያ የምትፈልገውን አስተማማኝ የባህር በርና ሶማሊያ የምትጠይቀውን የግዛት አንድነት ለማስታረቅ የሚያስችል መካከለኛ ቀመር ለመፈለግ እንደ መልካም አጋጣሚ ይታያል። በመሆኑም የሁለቱ መሪዎች ውይይት ከሁለትዮሽ ጉዳዮች ባለፈ ይህንኑ ጣልቃ ገብነትንና ሉዓላዊነትን የተጋረጠውን የቀጠናዊ ፖለቲካ እልህ ለማርገብ ወሳኝ ሚና ይኖረዋል። በጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኤርዶሃን መካከል የሚደረገው ስብሰባ በዋነኝነት የሚያተኩረው ኢትዮጵያ የባህር በር ለማግኘት በምትከተለው ስትራቴጂና በቱርክ አስታራቂነት ላይ ነው ተብሎ ይጠበቃል። ቱርክ በሶማሊያ ግዙፍ ወታደራዊ ካምፕና በኢትዮጵያ ደግሞ የኢኮኖሚ ጥቅም ያላት በመሆኑ ለሁለቱ ሀገራት ቅራኔ ብቸኛዋ ሚዛናዊ መፍትሄ አቅራቢ ሆና ቀርባለች። ይህ ንግግር ኢትዮጵያ ከሶማሊላንድ ጋር ያላትን ግንኙነት ተከትሎ የመጣውን ቀጠናዊ ውጥረት ለማርገብ ስልታዊ
ብልሃት የተሞላበት ነው። ኤርዶዋን የአዲስ አበባ ቆይታቸው የኢትዮጵያን የባህር በር ጥያቄ ከሶማሊያ ሉዓላዊነት ጋር አጣጥሞ ለማስኬድ የሚቻልባቸውን አማራጮች በጥልቀት እንደሚመክሩበት ይጠበቃል። ለሶማሊያ መንግስት የኤርዶዋን አዲስ አበባ መግባት የተቀላቀለ ስሜትን የሚፈጥር ቢሆንም የቱርክን አደራዳሪነት ግን በጸጋ እንድትቀበል የሚያስገድድ የጂኦፖለቲካ ግፊት አለው። ሞቃዲሾ ከቱርክ ጋር ያላት የጠበቀ ወታደራዊና ኢኮኖሚያዊ ትስስር ቱርክ በኢትዮጵያ በኩል የምታቀርበውን የሰላም ሀሳብ ውድቅ እንዳታደርገው ትልቅ ተጽዕኖ ይፈጥርባታል። ፕሬዚዳንት ኤርዶዋን የሶማሊያን ግዛታዊ አንድነት ሳይነኩ ኢትዮጵያ በጋራ ልማት ስም የባህር በር የምታገኝበትን የቱርክ ቀመር ይዘው መምጣታቸው ይነገራል። ይህ ሁኔታ ሶማሊያ ከግብጽ ጋር የፈጠረችውን ወታደራዊ ጥምረት ወደ ጎን አድርጋ በቱርክ በኩል የሚመጣውን የንግግር ጠረጴዛ እንድትመርጥ ትልቅ ዲፕሎማሲያዊ ጫና ይፈጥራል። በሌላ በኩል ይህ ጉብኝት ለግብጽ መንግስት ከፍተኛ የፖለቲካ ራስ ምታትና ስጋት የሚፈጥር ግልጽ መልእክት ያዘለ መሆኑ አይቀሬ ነው። ካይሮ በሶማሊያ በኩል ወታደራዊ መገኘቷን በማጠናከር ኢትዮጵያን ለመቆለፍ የምታደርገው ጥረት በኤርዶዋን መካከለኛነት ሊከሽፍ እንደሚችል ከፍተኛ ስጋት አድሮባታል። ቱርክና ግብጽ ግንኙነታቸውን እያደሱ ቢሆንም በአፍሪካ ቀንድ ያለውን የበላይነት ሽሚያ ግን አሁንም በሁለቱ ሀገራት መካከል እንደ ድብቅ አጀንዳ የሚቀጥል ጉዳይ ነው። ፕሬዚዳንት ኤርዶዋን ከአዲስ አበባ ጋር የሚያደርጉት ወታደራዊና ኢኮኖሚያዊ ውል ግብጽ በአካባቢው ያላትን የዲፕሎማሲ የበላይነት የሚገዳደርና የካይሮን የቀጠናዊ ተጽዕኖ ህልም የሚያደበዝዝ ሆኖ ተገኝቷል። ሌላው ከኤርትራ አንጻር ሲታይ የኤርዶዋን ጉብኝትና የኢትዮጵያ የባህር በር ጥያቄ መፋፋም አስመራን በጥርጣሬ እንድትመለከት የሚያደርግ ጂኦፖለቲካዊ ክስተት ነው። በኤርትራና በኢትዮጵያ ያለው አሁናዊ ግንኙነት ለጦርነት አምስት ጉዳይ በሆነ ውጥረት ውስጥ በሆኑበት በዚህ ሰዓት ቱርክ ከአዲስ አበባ ጋር የምታደርገው ስትራቴጂካዊ ጥምረት ለአስመራ ስጋት ነው። በተለይም ቱርክ በቀይ ባህር ዳርቻ ላይ ያላት ፍላጎት መጨመርና ከኢትዮጵያ ጋር የምታደርገው ወታደራዊ ስምምነት ኤርትራ በቀጠናው ያላትን ብቸኛ ተሰሚነት ሊቀንስ ይችላል። ፕሬዚዳንት ኢሳያስ አፈወርቂ የቱርክንና የኢትዮጵያን መጠጋጋት እንደ ስጋት በመቁጠር አዳዲስ ቀጠናዊ ጥምረቶችን ለመፈለግና የራሳቸውን የባህር ዳርቻ ደህንነት ለመጠበቅ እንዲገፋፉ ያደርጋቸዋል። የባህር በር ጥያቄው ከታላቁ የኢትዮጵያ ህዳሴ ግድብ ጋር ተዳምሮ ለኢትዮጵያ የህልውና ጉዳይ በሆነበት በዚህ ወቅት የኤርዶዋን መምጣት ለአዲስ አበባ የዲፕሎማሲ ድል ነው። ፕሬዚዳንቱ ከጠቅላይ ሚኒስትር አብይ አህመድ ጋር የሚያደርጉት ምክክር ኢትዮጵያ በአፍሪካ ቀንድ ያላትን የኢኮኖሚ የበላይነት ወደ ባህር ኃይል ግንባታ ለመቀየር የምታደርገውን ጥረት የሚያግዝ ነው። ቱርክ በባህር ኃይል ስልጠናና በቴክኖሎጂ አቅርቦት ያላትን ልምድ ለኢትዮጵያ ለማካፈል ፈቃደኛ ትሆናለች ተብሎ የሚጠበቅ ሲሆን ኢትዮጵያ ከ5 አስርት ዓመታት በኋላ ዳግም ወደ ባህር ለመመለስ ለምታደርገው ጉዞ ትልቅ አቅም ነው። ይህ ትብብር ኢትዮጵያን በጅቡቲ ላይ ካላት የአንድ መስመር ጥገኝነት በማላቀቅ የተለያዩ የባህር በር አማራጮችን እንድትጠቀም ይረዳታል። የኤርዶዋን ጉብኝት በምስራቅ አፍሪካ ያለውን የኃይል ሚዛን ወደ አዲስ አቅጣጫ የሚመራ ነው። በተለይም የምዕራባውያንን ተጽዕኖ የሚቀንስ እርምጃ ነው። አሜሪካና የአውሮፓ ህብረት በኢትዮጵያና በሶማሊያ ጉዳይ ላይ፣ በኢትዮጵያና በኤርትራ ጉዳይ ላይ፣ በሱዳን የእርስ በርስ ግጭት ላይ፣ በሶማሌላንድና በሶማሊያ ላይ እንዲሁም በጠቅላላው የምስራቅ አፍሪካ ቀንድ ላይ የያዙት አቋም በቱርክ ንቁ ተሳትፎ ምክንያት ወደ ሁለተኛ ደረጃ ዝቅ እያለ ይገኛል። ቱርክ በአካባቢው ያላትን ገለልተኛ አቋም በመጠቀም ለቀጠናው ችግሮች አፍሪካዊ መፍትሄ በቱርክ አጋዥነት የሚል አዲስ የዲፕሎማሲ ቀመር ይዛ መቅረቧን ያሳያል። በኢኮኖሚ ረገድ የባህር በር ማግኘትና የቱርክ ኢንቨስትመንት መጨመር ለኢትዮጵያ የውጭ ንግድ መሳለጥ ወሳኝ የጀርባ አጥንት ናቸው። ፕሬዚዳንት ኤርዶዋን ይዘውት የመጡት የንግድ ልዑካን ቡድን በኢትዮጵያ የወደብ ልማትና በሎጂስቲክ ዘርፍ ላይ ለመሰማራት ያላቸው ፍላጎት የዚሁ ስትራቴጂ አካል ነው። ቱርክ በሶማሊያ ያላትን የወደብ አስተዳደር ተሞክሮ ወደ ኢትዮጵያ የንግድ መስመር በማምጣት የቀጠናዊ ትስስር አዲስ ምዕራፍ ለመክፈት አቅዳለች። ይህ የኢኮኖሚ ትስስር የሁለቱን ሀገራት የጋራ ጥቅም ከማስከበሩ ባለፈ ኢትዮጵያ በቀይ ባህር የንግድ መስመር ላይ ያላትን ድርሻ በማሳደግ የውጭ ምንዛሬ እጥረቷን በዘላቂነት ለመፍታት የሚያስችላትን አቅም ይፈጥራል። ይህ ጉብኝት ለቀጠናው ሀገራት ሁሉ ትልቅ የቤት ስራና የእልህ መጋባትን የፈጠረ ፖለቲካዊ ክስተት ሆኖ ተመዝግቧል። ግብጽና ኤርትራ የቱርክንና የኢትዮጵያን መጠጋጋት ለማደናቀፍ አዳዲስ ስልቶችን እንደሚነድፉ ቢጠበቅም የኤርዶዋን ቁርጠኝነት ግን የሁለቱን ሀገራት ግንኙነት ጠቅላይ ሚኒስትር አብይ አህመድ የቱርክን ድጋፍ በማግኘት በጎረቤት ሀገራት የሚሰነዘርባቸውን ዲፕሎማሲያዊ ጫና ለመቋቋም የሚያስችል ትልቅ የፖለቲካ ካፒታል ሰብስበዋል። የጉብኝቱ ውጤት በቅርቡ በሚወጡ የጋራ መግለጫዎችና በሚፈረሙ ስምምነቶች የሚገለጽ ቢሆንም የአፍሪካ ቀንድ ፖለቲካ ግን በቱርክ ንቁ ተሳትፎ እንደሚቃኝ ግልጽ የሆነ መልእክት ተላልፏል።
በማጠቃለያው የኤርዶዋን የ10 ዓመታት ጉዞ በባዶ ተስፋ ሳይሆን በተግባራዊ ስምምነቶች የታጀበና የቀጠናውን ጂኦፖለቲካዊ መልክ የሚቀይር ታሪካዊ ክስተት እንደሚሆን ይጠበቃል። ኢትዮጵያ የባህር በር ጥያቄዋን ከቱርክ ጋር በማያያዝ የያዘችው አቋም በግብጽ የሚመራውን ተቃውሞ ወደ ስምምነት ለመቀየር የሚያስችል ትልቅ ዲፕሎማሲያዊ ብልጫ ሰጥቷታል። ፕሬዚዳንት ኤርዶዋን በአዲስ አበባ የሚያሳልፉት እያንዳንዱ ሰዓት ለኤርትራም ሆነ ለሌሎች የቀጠናው ሀገራት አዲስ የፖለቲካ ስሌት እንዲያሰሉ የሚያስገድድ ነው። ይህ የሁለቱ መሪዎች ምክክር የአፍሪካ ቀንድን የወደፊት ሰላምና ብልጽግና የሚወስን ከመሆኑም በላይ ቱርክ በአህጉሪቱ ላይ ያላትን ስር የሰደደ ፍላጎት ዳግም ያረጋገጠችበት ታላቅ መድረክ ሆኗል። በጥቅሉ ግን አዲስ አበባ ዛሬ ላይ የዓለም አቀፍ መሪዎችና የከፍተኛ ዲፕሎማቶች ሁለተኛ ቤት እየሆነች የመጣችበት ፍጥነት ኢትዮጵያ በአህጉራዊና በዓለም አቀፍ መድረክ ያላት የማይተካ ሚና ዳግም እያረጋገጠች መሆኑን በግልጽ ያሳያል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ጉብኝት፣ የአፍሪካ ህብረት ጉባኤዎች፣ አሁን ደግሞ የፕሬዚዳንት ኤርዶዋን መምጣትና የሳውዲ የውጭ ጉዳይ ሚኒስትር ጉብኝት ከተማዋን የአፍሪካ የዲፕሎማሲ የልብ ትርታ አድርጓታል። ይህ ሁኔታ አዲስ አበባ የተወሳሰቡ የቀጠናዊ ፖለቲካዎች ውሳኔዎች የሚበስሉባትና የታላላቅ ኃይሎች ስትራቴጂካዊ ፍላጎት የሚያርፍባት መናኸሪያ መሆኗን ዓለም አቀፉ ማህበረሰብ የሚያበስር ትልቅ ዲፕሎማሲያዊ ስኬት ነው። ይህ የአመራሮችና የልዑካን ጎርፍ የሚያሳየው ትልቁ እውነት ኢትዮጵያ የቱንም ያህል የውስጥና የውጭ ፈተናዎች ቢጋረጡባትም አሁንም የቀጠናው የሰላምና የልማት ዋስትና ሆና መቀጠሏን ነው። የታላላቅ ሀገራት መሪዎች በአዲስ አበባ በረንዳ ላይ የሚሰጡት መግለጫና የሚፈርሟቸው ስምምነቶች ሀገሪቱ በምስራቅ አፍሪካ ያላትን የጂኦፖለቲካ የበላይነትና ተጽዕኖ ፈጣሪነት የሚያጠናክር ነው። በመሆኑም የኤርዶዋን ጉብኝት የዚሁ ቀጣይነት ያለው የዲፕሎማሲ ጉዞ አካል ሲሆን አዲስ አበባን ከቀጠናዊ ከተማነት ባለፈ የዓለም ፖለቲካ ቁልፍ ውሳኔዎች የሚወሰኑባት የዲፕሎማሲ አውድማ አድርጎ የገነባ አዲስ ምዕራፍ ተደርጎ ሊወሰድ ይችላል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን አብራችሁን ስለነበራችሁ እጅግ እናመሰግናለን። በጉዳዩ ላይ የተሰማችሁን ሀሳብ አስተያየት ብትጽፉልን ደስ ይለናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ እንድትሆኑ እንጋብዛለን። በያላችሁበት ሰላም